ሰላም ጤና ይስጥልኝ እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የምንወያይበት ርዕስ አዲስ ርዕስ ነው። ዘ ኮንሴፕት ኦፍ ዩቲሊቲ ይሰኛል። እንግዲህ ዩቲሊቲ የሚለውን ቃል ዲፋይን ከማድረጋችን በፊት አንድ ጥያቄ መጠየቅ ወደድኩ። ይህም ጥያቄ ምንድን ነው? ዋይ ዱ ዊ ፐርቼዝ ኮሞዲቲስ ኦር ሰርቪስስ? አገልግሎቶችን ወይም ሸቀጦችን ለምን እንገዛለን የሚል ጥያቄ ጠየቅኩ። መልሱ ምንድን ነው የሚሆነው? እንግዲህ ሳቲስፋክሽን ለማግኘት ነው፣ ስለምንፈልጋቸው ነው። ስለዚህ ዩቲሊቲ ማለት ነው the satisfaction which a consumer gets by having or consuming goods or services ነው ማለት ነው። ዩቲሊቲ ምንድን ነው? እርካታ ምንድን ነው ካልን ሳቲስፋክሽን ነው። ያ ሳቲስፋክሽን የሚመጣው ጉዶችን ወይም ሰርቪሶችን ሀብ ስላደረግናቸው ወይም ኮንሱም ስላደረግናቸው ማለት ነው። እንግዲህ the same commodity gives different utilities to different consumers። አንድ አይነት ሸቀጥ ለተለያዩ ኮንሱመሮች የተለያየ ሳቲስፋክሽን ይሰጣል። for the same consumer utility varies from unit to unit, time to time and place to place። ምንም ለአንድ ከስተመርም እንኳ ቢሆን ይሄ ዩቲሊቲ ከዩኒት ቱ ዩኒት ከታይም ታይም እና ከፕሌስ ይለያያል። ለምሳሌ 2 ስኒ ቡና መጠጣትና 1 ስኒ ቡና መጠጣት ለኮንሱመሩ የሚሰጠው ሳቲስፋክሽን የተለያየ ነው። ታይም ቱ ታይም የሚለውን ስናይ ደግሞ ትላንት የምንጠጣው 1 ስኒ ቡና ዛሬ ከምንጠጣ 1 ስኒ ቡና የተለያየ ዩቲሊቲ ሊሰጠን ይችላል። ከቦታ ቦታ የሚለውን ስናይ ደግሞ ለምሳሌ ቆላማ አካባቢ፣ ሞቃታ ቦታ አካባቢ የምንጠጣው 1 ሊትር ውሃ ደጋማ አካባቢ ወይም ውርጫ አካባቢ ሆነን ከምንጠጣው 1 ሊትር ውሃ የሚሰጠን ሳቲስፋክሽን የተለየ ይሆናል ማለት ነው። ስለዚህ ዩቲሊቲ ምንድነው? አንድ ጉድ ሀብ ወይም ኮንሱም ስላደረግነው የምናገኘው ሳቲስፋክሽን ነው ማለት ነው። ይህን በእንደዚህ ካለን 2 አይነት የዩቲሊቲ ኮንሴፕቶችን ማየት እንችላለን። ይህ እነዚህ ምንድን ናቸው? ቶታል ዩቲሊቲ ኤንድ ማርጂናል ዩቲሊቲ። ቶታል ዩቲሊቲ ምንድን ነው? ዘ ሰም ቶታል ኦፍ satisfaction which a consumer receives by consuming the various units of the commodity. Total satisfaction ነው ቶታሊቲ ማለት ነው። total satisfaction a consumer receiving by consuming various units of the commodity ነው ማለት ነው። the more unit of the commodity he or she consumes, the greater will be his or her total satisfaction at a certain point. እስከተወሰነ ደረጃ ድረስ የኮንሱመሩ የኮንሱም የሚያደርጋቸው ነገሮች እየጨመረ በሄደ ቁጥር ቶታሊቲውም ምን እያደረገ ይሄዳል? እየጨመረ ይሄዳል። as he or she keeps on increasing the consumption of the commodity, he or she eventually reaches the point of saturation represented by maximum total utility. ነገር ግን እየጨመረ በሄደ ቁጥር ዩቲሊቲውም እየጨመረ ሄዶ የሆነ ሳቹር የሚያደርግበት ለዚህ ጉድ አለኝስ ነገር በቃኝ እኔ ካሁን በኋላ ይሄን ነገር ኮንሱም ማድረግ መግዛት አልፈልግም የሚልበት ደረጃ ላይ ይደርሳል። ይሄ ምን ይባላል? ማክሲመም ቶታል ዩቲሊቲ ይባላል። ከዛ በኋላ ምን ያደርጋል? ሞር ኤንድ ሞር ኦፍ ዘ ጉድ ኮንሱም ካደረገ ምን ያደርጋል? ፋርዘንት ኦፍ ዘ ኮሞዲቲ አር ኮንሱምድ ሂስ ቶታል ዩቲሊቲ ስታርትስ ዲክላይን ማድረግ ይጀምራል ማለት ነው። ይሄ ቶታሊቲ ነው። ማርጂናል ዩቲሊቲ ማለት ነው ደግሞ is the change in total utility resulting from one change in the consumption of the good ነው። ከስሙ እንድናየው ማርጂናል ዩቲሊቲ ማለት ነው አዲሽናል ዩቲሊቲ፣ ተጨማሪ እርካታ፣ ተጨማሪ ሳቲስፋክሽን ነው ማለት ነው። ይሄ እንዴት ይገኛል? እንግዲህ አንድ ጉድ ኮንሱም እያደረግን በሄድን ቁጥር ተጨማሪ የምናገኛት ዩቲሊቲ ማርጂናል ዩቲሊቲ ትባላለች። እንዴት ካልኩሌት እናደርጋታለን? ማርጂናል ዩቲሊቲ ኦፍ ኤክስ ኢዝ ኢኳል ቱ ቶታል ዩቲሊቲ ኦፍ ኤክስ ዲቫይድድ ባይ ኮሞዲቲ ኦፍ ኤክስ አድርገን እናገኛታለን ማለት ነው። እንግዲህ እዚህ ጋር አሁን ሰንጠረዥ አለ። በዚህ ሰንጠረዥ ምን እናያለን ማለት ነው? ቶታል ዩቲሊቲ እናያለን፣ ማርጂናል ዩቲሊቲ እናያለን ማለት ነው። when the unit of orange ኮንሱም እናደርገው 0 ከሆነ ማርጂናል ዩቲሊቲ አይኖርንም፣ ቶታል ዩቲሊቲ አይኖርንም። አንድ ዩኒትስ ኦፍ ኦሬንጅ ኮንሱም ስናደርግ ማርጂናል ዩቲሊቲ ወደ 10 ከፍ አለ፣ ቶታል ዩቲሊቲያችንም 10 ይሆናል። 2 ኮንሱም ስናደርግ ማርጂናል ዩቲሊቲያችን 8 ይሆናል፣ ቶታል ዩቲሊቲያችን 18 ይሆናል። እንደዚህ እያለ ማርጂናል ዩቲሊቲያችን
ይቅርታ ኮንሱም እናደርገው ጉድ 6 ዩኒት በደረሰ ጊዜ ማርጂናሊቲያችን 0 ይሆናል። ቶታሊቲያችን ደግሞ 26 ይሆናል። ይሄ የሆነበት ምክንያት ምንድነው? ለምሳሌ ይሄን እንደ የምንወስደው ብርቱካን 6 ዩኒት ከደረሰ በቃ ከዛ በኋላ ኮንሱመሩ ቢበላም ምንም አይነት ሳቲስፋክሽን የማያገኝበት ደረጃ ይደርሷል። ፖይንት ኦፍ ሳቹሬሽን ላይ ደርሷል ማለት ነው። ከዛ በኋላ ኮንሱም አደረገ ማለት የሚያገኝ እንኳን ሳቲስፋክሽን ሊያገኝ ቀርቶ ዲሳቲስፋይ ነው የሚሆነው ማለት ነው። if a consumer consumes only one orange, the first unit is the marginal utility, so the marginal utility as well as the total utility is 10 utils. If he or she consumes 2 oranges, the second orange is the additional utility and the utility from is the marginal utility which is 8 ይሆናል ማለት ነው። the total utility ስንት ይሆናል? 10 ሲደመር 8 18 ይሆናል ማለት ነው። እንደዛ እያለ ሄዶ 7 ዩኒትስ ኦፍ ዘ ኮሞዲቲ ኮንሱም ሲያደርግ ይሄ ሰውዬ ሳቲስፋክሽን ሳይሆን የሚያገኘው ዲሳቲስፋክሽን ነው። የሆነ ያላስደሰተው ነገር አለ፣ ውስጡን የሚረብሸው ነገር አለ። እንደ ኔጌቲቭ 3 ዩቲሊቲ ያገኛል ማለት ነው። ኔጌቲቭ ሳቲስፋክሽን ያገኛል ማለት ነው። ዱቱ ሰዓት ቶታሊቲውን ቀንሶ ወደ ስንት ይወርዳል ማለት ነው? ወደ 23 ይወርዳል ማለት ነው። በዚህ ሴናሪዮ ምን ማግኘት እንችላለን? ቶታል ዩቲሊቲ ኢዝ ዘ ሰም ኦፍ ማርጂናል ዩቲሊቲስ ማለት ነው። ቶታል ዩቲሊቲውን ለማግኘት ምን እናደርጋለን? ማርጂናል ዩቲሊቲዎችን ሰም እናደርጋለን ማለት ነው። እንግዲህ ከዚህ በመነሳት የማርጂናል ዩቲሊቲ እና የቶታል ዩቲሊቲ ሪሌሽንሺፕ እናወጣለን ማለት ነው። from the above table the following relationship between total utility and marginal utility can be derived. Total utility increases as long as marginal utility is ፖዚቲቭ። አሁን ማርጂናሊቲው 10 8 5 2 እየሆነ በሄደ ቁጥር ቶታሊቲው እየጨመረ ሄደው ቶታሊቲው ማክሲመም ሆነ ማርጂናሊቲው 0። ማርጂናሊቲው 0 ሲሆን ቶታሊቲው 26 ነበረ ማክሲመም ላይ ደረሰ ማለት ነው። ቶታሊቲው ስታርትስ ዲክላይኒንግ ሆነ ማርጂናሊቲው ቢካምስ ኔጌቲቭ። ማርጂናሊቲው ኔጌቲቭ ሲገባ ቶታሊቲው ቀነሰ ማለት ነው። እየቀነሰ ሄዳል። ግራፊካሊ ስናየው አሁን ማርጂናል ዩቲሊቲው እየቀነሰም እንኳን ቢሄድም ፖዚቲቭ እስከሆነ ድረስ ቶታል ዩቲሊቲው እየጨመረ ነው ሄደው። አሁን ማርጂናል ዩቲሊቲ 0 ሲደርስ ያ ማለት ዩኒት ኦፍ ዘ ጉድ 6 ላይ ነው። 0 ሲደርስ ቶታል ዩቲሊቲ ማክሲመም ላይ ደረሰ። ከዛ ማርጂናል ዩቲሊቲ ከርቡ ቢለው 0 ሲሆን ኔጌቲቭ ሲገባ ቶታል ዩቲሊቲ ከርቡ ደግሞ መቀነስ ጀመረ። እቺን ኮንሴፕት እንድትይዙልኝ ይፈልጋል። ፈተናው ትመጣለች። Total utility is positive or increase as long as marginal utility is positive. Total utility maximum when marginal utility is 0 and total utility starts declining when marginal utility becomes 0 ማለት ነው። እንግዲህ ይሄ በእንደዚህ እንዳለ ሁለት የዩቲሊቲ ቲዎሪዎችን እናያለን። ካርዲናል ዩቲሊቲ ቲዎሪ እና ኦሪጂናል ዩቲሊቲ ቲዎሪ። እንግዲህ ዩቲሊቲ አሁን ምን ይባላል? ዩቲሊቲ አይለካም የሚሉ አሉ፣ ይለካል የሚሉ አሉ። ካርዲናሎች ዩቲሊስ በሚባል ኮንሴፕት ይለካ ሲሉ ኦርዲናሎች ደግሞ አይለካም ይላሉ። ስለዚህ ሁለቱን እናያለን ማለት ነው። የካርዲናል ዩቲሊቲ ቲዎሪዎች አሰምሽን ዩቲሊቲ ሜዠረብል የሚሉት ራሽናሊቲ ነው። ዘ ኮንሱመር ኢዝ ራሽናል he or she aims at the maximization of his or her utility subject to the constraints imposed by his or her given income. ራሽናሊቲ ማለት ነው ኮንሱመሩ ምን ማድረግ እንዳለበት፣ ምን እንደሚያደርካው፣ ምን እንደማያደርካው በደንብ ጠንቅቆ ያውቃል። በኢንካም ኮንስትሬንቱ መሰረት ባለው በጀት መሰረት ማድረግ ያለበትን ጠንቅቆ ያውቃል። ራሽናል ነው፣ የሚያደርገውን ያውቃል ማለት ነው። ካርዲናል ዩቲሊቲ the utility of each commodity is measurable. ካርዲናሎች ምን አሉ? ዩቲሊቲ measurable ነው፣ ሜዠር መደረግ ይችላል። ዩቲሊቲ በሚባል ኮንሴፕት ሜዠር መደረግ ይችላል። ዩቲሊቲ ኢዝ ካርዲናል ኮንሴፕት ይላሉ ማለት ነው። ሌላው diminishing marginal utility the utility gained from the successive units of a commodity diminishes ይቀንሳል። ቅድም እንዳየነው ማለት ነው። in other words the marginal utility of a commodity diminishes as the consumer consumes larger commodity of it. larger commodity consume እያደረገ ሄደ ቁጥር የሚያገኘው ዩቲሊቲ ምን ያደርጋል? diminish ያደርጋል። this is the oxymus of diminishing marginal utility.
ከዛ ይሄን ካለን እነዚህን አሰምሽኖች ካየን the law of diminishing marginal utility የሚለው ላይ እንሄዳለን ማለት ነው። For any individual consumer, the value that she or he attaches to successive unit of a particular commodity will diminish steadily as his or total consumption of the commodity increases. More and more commodity consume እያደረግን በሄድ ቁጥር the satisfaction that a person derived from that consumption is ይቀንሳል ማለት ነው። The other goods held be constant. ይሄው ካርዲናል ዩቲሊቲ ቲዮሪ ወይም በዚህ ውስጥ ሎ ኦፍ ማርጂናል ዩቲሊቲ አሰምሽኖች አሉት። ቫሪየስ ኦፍ ዘ ዩኒትስ ኦፍ ዘ ጉድ አር ሆሞጂኒየስ ናቸው ብሎ አሱም ያደርጋል። ኮንሱመርስ አር ራሽናል ናቸው ብሎ ኮንሱም ያደርጋል። ኮምፕሌት ኖሎጂ ኤንድ ማክሲመም ዩቲሊቲ ማድረግ እንዳለባቸው ጠንቅቀው ያውቃሉ ማለት ነው። ኮንሱመር ኢዝ ራሽናል ማለት ምን ማለት ነው? ሂ ኦር ሺ ሃዝ ኤ ኮምፕሌት ኖሎጂ አብቱ how to maximize utility ማለት ነው። A consumer will be in equilibrium when he or he spends her or his given income on the purchase of different commodities in such a way that to maximize his or her total utility. It is sometimes known as utility maximization rule ይባላል ማለት ነው። In the case of one commodity, the equilibrium condition of a consumer that consumes single good X occurs the marginal utility of X price of X እኩል እስከሚሆን ድረስ ኮንሱም ያደርጋል። ይሄ ምንድነው? ኢኩሊብረሙ ነው ማለት ነው። In the case of two or more commodity ከሆነ ደግሞ the consumer equilibrium achieved when the marginal utility per money spent is equal for each good purchased and his money income available for the purchase of the commodity. ያ ማለት ነው marginal utility of X over price of X is equal to marginal utility of Y over price of Y is equal to marginal utility of N over price of N. በሌላ አገላለጽ ማለት ነው price of X price of commodity X times quantity of X ሲደመር price of Y times quantity of Y ሲደመር price of N times quantity of N is equal to budget income. M budget ነው። ይህ ያንዳንዱ የሚገዛቸው ዕቃ ዋጋ በእያንዳንዳቸው ዩኒት ፕራይስ ተባዝቶ ከበጀት ኢንካሙ ጋር እኩል እስከሚሆን ድረስ ኮንሱም ያደርጋል። እኩል ከሆነ ማክሲመም ላይ ኢኩሊብሪየም ላይ ደርሷል ማለት ነው። ኢኩሊብሪየም ላይ ደርሷል ማለት ነው። ሌላው ካርዲናል ዩቲሊቲ ቲዮሪ ወይንም ዘ ሎ ኦፍ ዲሚኒሺንግ ማርጂናል ዩቲሊቲ የሚለውን ካየን the ordinary utility theory ደግሞ ይሄ ዩቲሊቲ ቲዮሪ ምን ይባላል? ኢንዲፈረንስ ከርቭ አፕሮች ይባላል። ኢንዲፈረንስ ከርቭ አፕሮች ይባላል። ቀደም ካርዲናል ዩቲሊቲ ላይ ምን ብለን ነበረ? ዩቲሊቲ ኢዝ ሜዠረብል ነው። ዩቲሊቲ በሚባል መለኪያ መለካት ይችላል ይል ነበር። ኦርዲናሪ ዩቲሊቲ ቲዮሪ ግን ምን ይላሉ? ዩቲሊቲ ኢዝ ሰብጀክቲቭ ነው። በአብሶሉት ተርም ሜዠር መደረግ ኖት ፖሲብል ይላል። Utility is subjective. It is measurement in absolute terms is not possible. Keeping this in mind, modern economists have developed an alternative set to ordinary utility theory. Ordinary utility theory የሚባል ምን አደረጉ? አመጡ ማለት ነው። Ordinary utility theory deals with consumer behavior under the assumption that utilities from different units of a good or between different goods need only be rankable. ራንክ ይደረጋል እንጂ ሜዠር አይደረግም። ዩቲሊቲ ኢዝ ራንኬብል በት ኖት ሜዠሬብል ብለው ዲፋይን አደረጉ ማለት ነው። ኢፍ ኤ ኮንሱመር ጌትስ ዋን ሞር ዩቲሊቲ ፍሮም በንድል ኤ ዛን ፍሮም በንድል ቢ ኢት ሚንስ ዛት ዘ ኮንሱመር ዊል ራንክ በንድል ኤ አባብ በንድል ቢ ማድረግ ይችላል። ሂዝ ኦር ሀር ኒድ ኢዝ ኖት ኦንሊ by how much A is preferred to be. በኦርዲናል ዩቲሊቲ ቲዮሪ ኮንሴፕት መሰረት how much utility the number of utility gained from A ብለን ከነምበር ኦፍ ዩቲሊቲ gained from B ይበልጣል ብለን መናገር አንችልም። ኦንሊ ራንክ ነው የምናደርገው። ዩቲሊቲ we gain from bundle A is much better than utility we gain from bundle B ነው እንጂ በዚህን ያህል ዩኒት ይበልጣል ብለን መናገር አንችልም ማለት ነው። Since ordinary utility theory makes the use of indifference curve to study consumer behavior, it is also known as indifference curve
አፕሮች ብለን እንጠራዋለን ማለት ነው። ኢንዲፈረንስ ማለት ያው ትርጉሙ ዘሴም ማለት ነው። እንግዲህ ቅድም አሳምፕሽንስ ኦፍ ዘ ካርዲናሊቲ ቲዮሪ እንዳየነው ሁሉ ራሽናሊቲ ኦፍ ዘ ኮንሱመር ዘ ሎ ኦፍ ዲሚኒሽንግ ማርጂናሊቲ እንዳየነው ሁሉ አሳምፕሽንስ ኦፍ ኦርዲናሊቲ ቲዮሪ አለ። እዚህም ራሽናሊቲ አለ። ራሽናሊቲ ማለት ነው ሰውየው ምን ማድረግ እንዳለበት ያውቃል ነው። ኮንሱመር ኤምስ ቱ ማክሲማይዝ ሂዝ ኦር ሀር ዩቲሊቲ ሰብጀክት ቱ ኢንካም ኤንድ ፕራይስ አንደር ኮንዲሽንስ ኦፍ ሰርቲኒቲ። ባለው ኢንካም መሰረት ዩቲሊቲውን እንዴት ማክሲማይዝ ማድረግ እንዳለበት ጠንቅቆ ያውቃል ማለት ነው። እዚህ ጋር ኮምፕሌት ኦርደሪንግ የሚባል all possible combination of goods can be ordered into preferred, indifferent or inferior combination where compared to a given combination of the good. አሁን እንግዲህ 3-4 ኮምቢኔሽን ኦፍ ዘ ጉድ ብናስቀምጥ ምን እንላለን? ከናዛ ኮምቢኔሽን ውስጥ አንዱን ፕሪፈርድ ነው እንላለን። አንዱን አይ እንኳን ኢንዲፈረንት ነው ልንን እንችላለን። አንዱ ደግሞ አይ ይሄ ኢንፌሪየር ኮምቢኔሽን ነው ይሄኛው ይበልጥብናል ልንን እንችላለን። ስለዚህ ኮምፕሌት ኦርደሪንግ የሚባል ኮንሴፕት አለ ማለት ነው። ሌላው ኮንሲስተንሲ ነው። This condition requires that if a consumer prefers bundle A to bundle B, he or she does not at the same time prefer bundle B to bundle A. አንድ ጊዜ bundle A ከbundle B ከመረጠ bundle A ከbundle B ፕሪፈር ካደረገ በዛው ተቀይሮ bundle B ከbundle A ፕሪፈር የሚያደርግበት ምንም አይነት ሴናሪዮ አይኖርም። ያ ማለት ምንድነው? ኮንሲስተንት ነው። ኮንሱመሩ ኮንሲስተንት ነው ተብሎ ይታመናል ማለት ነው። ሌላው ትራንሲቲቪቲ ነው። if a consumer prefers bundle A to bundle B and bundle B to bundle C, so she prefers bundle A to bundle C. A ከቢ ከበለጠና B ራሱ ከሲ ከበለጠ A ከሲ የማይበልጥበት ሴናሪዮ አይኖርም ማለት ነው። non-succession is another assumption. ምን ማለት ነው? a bigger bundle is preferred to a smaller bundle. ምንም ይሄ የሚያጠራጥር ነገር አይደለም። always non-succession ማለት ነው a bigger bundle is always preferred than smaller bundle ማለት ነው። ቅድም the law of diminishing marginality ብለን ነበር። እዚህ ጋር ግን የምናየው ምንድነው? the diminishing marginality of substitution በሚለው እናያለን ማለት ነው። this means that as the consumer substitutes one more and more of the commodity say Y for another commodity say X, he or she will prefer to give up lesser units of X for each additional units of Y ያደርጋል ማለት ነው። እንደዚህ ካለን ስለ ኢንዲፈረንስ ከርቭ እንይ it shows various combination of two goods which gives equal satisfaction to the consumer. Indifference means the same ነው። ስለዚህ it shows various combination of two goods which gives equal satisfaction to the consumer ማለት it is the locus of points. Now each point representing a different combination of two goods which yield the same level of satisfaction to the consumer so that he or she is in combination ማለት ነው። ይሄ ምንድነው? locus of point ነው። እነዚህ locus of point ምን ያደርጋሉ? it yields the same level of satisfaction ይሰጣሉ ማለት ነው። ለምሳሌ ስናይ different points ለምሳሌ እዚህ ግራፍ ላይ A አለ B አለ C አለ D አለ the indifference curve ማለት ነው። shows the combination of good X and Y which gives equal satisfaction to the consumer. ሁሉም ኮምቢኔሽን 11ም ኮምቢኔሽን 7-2ም ኮምቢኔሽን 5-3ም ኮምቢኔሽን 4-4ም the same level of utility ለኮንሱመሩ ይሰጣሉ ማለት ነው። በዚህ ምክንያት ኢንዲፈረንስ ከርቭ ምን ብለን እንጠራዋለን ማለት ነው? አይዞሌትድ ከርቭ ኦር ኢኳል ዩቲሊቲ ከርቭ ብለን እንጠራዋለን ማለት ነው። ሌላው ኢንዲፈረንስ ማፕ የሚባላል። ኢንዲፈረንስ ማፕ ማለት ምንድነው? a group of indifference curve ነው። a group or set of indifference curve each one of which represents a given level of satisfaction. አሁን ይሄ ABCD ያለው ወይም ICU አንድ ኢንዲፈረንስ ከርቭ ነው።
እንደዚህ አይነት ሌሎች ኢንዲፈረንስ ከርቦች አንድ ላይ ሲቀመጡ ምን ይባላሉ? ኢንዲፈረንስ ማፕ ይባላሉ ማለት ነው። each indifferent curve represents different level of satisfaction ይሄ አንድ ኢንዲፈረንስ ከርቭ ነው ሌላ ሳቲስፋክሽን ሌቭል ነው ሌላ ኢንዲፈረንስ ከርቭ ነው ሌላ ሳቲስፋክሽን ይኖረዋል እንደዛ ማለት ነው እነሱን አንድ ላይ የሚያሳይ ማለት ነው all points on a particular indifference curve indicates alternative combination of good x and good y that gives the consumer an equal level of satisfaction ማለት ነው እንግዲህ እዚህ ጋር እንደምናየው ኢንዲፈረንስ ከርቭ 1 አለ ኢንዲፈረንስ ከርቭ 2 አለ ኢንዲፈረንስ ከርቭ 3 አለ ኢንዲፈረንስ ከርቭ 4 አለ እነዚህ የተለያዩ ኢንዲፈረንስ ከርቮች የተለያየ የሆነ ዩቲሊቲ አላቸው ማለት ነው the farther the curve is from the origin the higher is the level of satisfaction it represents for example indifference curve 3 is a higher indifference curve than IC2 indifference curve 2 which means that all points on IC3 yields a higher level of satisfaction than the point on IC2 ነው ማለት አሁን ከኦሪጂኑ የራቅነ በሄደ ቁጥር higher level of satisfaction አለ ማለት ነው ስለዚህ I3 indifference curve 3 gives the higher utility than higher level of satisfaction than indifference curve 2 ማለት ነው ሌላው በዚህ ላይ የምናየው ምንድነው properties of indifference curve ነው indifference curve is downward sloping ነው ምን ማለት ነው different points on an indifference curve represent the same level of utility ነው ብለን if we decrease the consumption of one good obviously we need to increase the consumption of another good to attain the level of satisfaction as before the change this gives rise to downward sloping indifference curve ነው ማለት ነው እንግዲህ ያንድን ጉድ ኮንሰምፕሽን በቀነስን ቁጥር የሌላውን ጉድ ኮንሰምፕሽን መጨመር አለብን ምን ለማድረግ the same level of utility ለማግኘት ማለት ነው በዚህ ምክንያት ኢንዲፈረንስ ከርቭ ምንድነው ዳውንዋርድ ስሎፒንግ ነው ማለት ነው ሌላው ኢንዲፈረንስ ከርቭ is convex to the origin convexity of indifference curve implies that two goods can substitute for one another ማለት ነው but not perfectly perfect substitute ይደረጋሉ ነገር ግን perfectly substitute አይደረጉም as the consumer gets additional use of good x at the cost of good y marginality of good x decreases on the other hand due to reduced availability of good y the marginality of y increases so the consumer would be ready to sacrifice lesser and lesser amount of y for each additional use of good x ነው ማለት ነው ስለዚህ ኢንዲፈረንስ ከርቭ ኮንቬክስ ቱ ዘ ኦሪጂን የሆነበት ምክንያት thus goods are substitute for one another but not perfect substitute ናቸው ማለት ነው ሌላው two indifference curves never intersect each other ሁለት ኢንዲፈረንስ ከርቮች እርስ በርሳቸው አይቆራረጡ two indifference curves may lie close to each other ሊቀራረቡ ይችላሉ but they never intersect this follows from the fact that each indifference curve represents different level of satisfaction so they do not intersect on each other if the two indifference curves intersect each other this would imply that a combination of two goods corresponding to the point of intersection would give to indifferent level of satisfaction chapius እንግዲህ ሁለት ኢንዲፈረንስ ከርቮች ኢንተርሴክት አይደራረጉ ነው ባይዘው ኢንተርሴክት የሚደራረጉበት ሴናሪዮ አሉ ጉዶች አሉ እነዛ ጉዶች ምንድናቸው የሚለውን የሆነ ጊዜ ላይ በሌላ እንትን ይላችሁ ማቀርብላችሁ ይሆን ይችላል የሚቆራረጡበት ሴናሪዮ ግን አለ በዚህ ለዚህ ሌቭል ኦፍ አንደርስታንዲንግ ግን ኢንዲፈረንስ ከርቮች አይቆራረጡ የሚለውን ብትይዙ ጥሩ ነው ማለት ነው ሌላው እንግዲህ marginal rate of substitution እናያለን marginal rate of substitution የምን ኮንሴፕት ነው የኦርዲናል ዩቲሊቲ ቲዮሪ ኮንሴፕት ነው ማለት ነው the number of units of good y that must be given up in exchange for an extra unit good x so that the consumer maintains the same level of satisfaction is known as marginal rate of substitution in other words it shows that the rate at which one good is substituted for another good while remaining the same level of indifference curve
the same level of indifference curve ላይ ሆኖ አንዱን ጉድ በሌላው ጉድ የሚተካበት ሴናሪዮ ምንድነው? ማርጂናል ሬት ኦፍ ሰብስቲቱሽን ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ኦፍ ጉድ ኤክስ ዋይ ባይ ዋይ ሚንስ ነምበር ኦፍ ዩኒትስ ኦፍ ዋይ ጊቨን አፕ ባይ ነምበር ኦፍ ዩኒትስ ኦፍ ኤክስ ጌይንድ። ያ ማለት ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ። ስሎፑ ኔጌቲቭ ነው የሚሆነው። ስሎፑ ኔጌቲቭ ነው የሚሆነው ማለት ነው። ያ ማለት ምን ማለት ነው? የኢንዲፈረንስ ከርቭ ዳውንዋርድ ስሎፒንግ ስለሆነ ማለት ነው። ኮንቬክስ ቱ ዘ ኦሪጂን ሆኖ ዳውንዋርድ ስሎፒንግ ስለሆነ ማለት ነው። እዚህ ጋር አሁን ብናይ ጉድ ኤክስ 1 አለ፣ ጉድ ዋይ 12 አለ። ከዛ ኮምቢኔሽን ቢ ላይ ስንሄድ ጉድ ኤክስ 2 ይሆናል፣ ጉድ ዋይ 8 ይሆናል። አንድ ዩኒት ኦፍ ኤክስ ለማግኘት 4 ዩኒትስ ኦፍ ዋይ ምን አድርጓል? አጥቷል ማለት ነው። ሌላው ኤክስን ወደ 3 ሲያሳድግ ዋይን ወደ 5 ቀንሶታል። ማርጂናል ሬት ኦፍ ሰብስቲቱሽን እዚህ ጋር ስንት ይሆናል ማለት ነው? 3 ይሆናል ማለት ነው። 8 ሲቀነስ 5 ሲካፈል 2 ሲቀነስ 3 ኔጌቲቭ 1 ማለት ነው። ያው ኔጌቲቭ የሚለው ሳይን እንዳልኳችሁ ዳውንዋርድ ስሎፒንግ መሆኑን ለማሳየት ነው እንጂ ሪሊ ኔጌቲቭ ነው አይደለም፣ ስሎፑን ለማሳየት ነው። ሌላው ኤክስን ከ3 ወደ 4 ሲያሳድግ ዋይን ከ5 ወደ 3 አውርዶታል። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ዋይ ለማግኘት ቼንጅን ኤክሱ 5 ሲቀነስ 3 2 ሲሆን ቼንጅን ዋዩ ይቅርታ 5 ሲቀነስ 3 2 ሲሆን ቼንጅን ዋዩ 3 ሲቀነስ 4 1 ይሆናል። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። ከዛ ለምሳሌ ከዲ ወደ ኤ ብናይ ከ4 ወደ 5 ኤክስን ለማሳደግ ዋይን ከ3 ወደ 2 ቀንሶታል። ያ ማለት እንግዲህ ቼንጅን ዋይ ከ3 ወደ 2 1 ይሆናል። ቼንጅን ኤክስ ከ4 ወደ 5 1 ይሆናል። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን ስንት ይሆናል ማለት ነው? 1 ይሆናል። The above table shows that when the consumer moves from combination A to B, he gives up 4 units of Y for the gain of 1 additional unit of X. Therefore, his marginal rate of substitution X for Y is given by MRX ላይ ያልኳችሁ ነው። change in Y over change in X 4 over 1 ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። እንግዲህ ይሄ ምን ይባላል? ማርጂናል ሬት ኦፍ ሰብስቲቱሽን። ማርጂናል ሬት ኦፍ ሰብስቲቱሽን ምንድነው ብለናል? የኦርዲናሪ ዩቲሊቲ ቲዎሪ ነው ብለናል። ቀደም ዲሚኒሽንግ ማርጂናል ዩቲሊቲ ደግሞ ምንድነው ብለናል? የካርዲናል ዩቲሊቲ ቲዎሪ አሰምሽን ነው ብለናል። ካርዲናል ዩቲሊቲ ምንድነው ብለናል? ዩቲሊቲ ሜዠረብል ነው ብለናል። ኦርዲናሪ ዩቲሊቲ ኢዝ ሜዠረብል በት ራንኬብል ነው ብለናል። የእያንዳንዳቸውን አሰምሽን አይተናል። ስለዚህ የሁለቱን ቲዎሪ የእያንዳንዳቸውን ዲፈረንስ ምን እንደሚሉ አሰምሽናቸው ምን እንደሚል ቲዎሪያቸው ምን እንደሆነ በደንብ ማወቅ መረዳት መቻል አለብን ማለት ነው። ስለዚህ በዚሁ የዛሬውን ክላሳችንን ጨርሰናል ማለት ነው።